ዚክር በተቻለ መጠን የዕለት ፕሮግራማችን አንድ አካል መሆን አለበት ማን ዘነጋው በሌላ በኩል ደግሞ ሰዎችን ስንጠይቅ የታመመ ሰው ጋር ልንሄድ እንችላለን ለምሳሌ በዚህ መልኩ ትልቅ ዋጋ እንዳለው ካወቀን ይሄን ማስታወስ ድንገት ሞት ሊገጥማቸው ይችላል ይሄን ትልቅ ነገር ይዘው ቢሞቱ ለትልቅ ኸይር ሰበብ ሆናቸው እኛም ከአጅር ተካፋይ ልንሆን እንችላለን ከዛ ባሻገር ዚክር ይረሳል የሰው ልጅ ተደጋጋሚ የሆኑ ሩቲን የሆኑ ነገሮችን ምን ሊያረጋቸው ይችላል ሳይታወቀው ቀስ ያለ ደብዝዘውበት ሊሆን ይችላል አፈጻጸሙ አንዳንዴ ቅርብ የሚሆኑ ይረሳሉ ተብለው የማይታሰቡ ነገሮችን እንኳን ዘንግተናቸው ልናገኝ እንችላለን ራሳችን ለምሳሌ ከምግብ በፊት ቢስሚላህ ማለት ጨርሶ አልহামዱሊላህ ማለት በትክክል እያልኩ ነው ወይ ብንል እርግጠኛ ማንሆንበት መዘንጋታችንን ያስታውሰናል ይሄ ነገር ምንድነው ይሄ ማንሳት የፈለኩት የዚክር ኪታቦችን በየተወሰነ ጊዜ ወይ ቢቀሩ ወይም ደግሞ ብናነባቸው የዚክር ኪታብ የዚክር መጽሐፍ በዚህ ላይ ተዘጋጁ ቢኖሩና አለፍያን የረሳነውን ያስታውሰናል ሙሉ የረሳነው ሊሆን ይችላል አልፎ አልፎ ከተወሰኑ ሙናሰባት ጋር የተቆራኙ የምንረሳቸው ነገሮች ሊኖሩ ስለሚችሉ ትኩረት መስጠት ያስፈልጋል የዚክር ጉዳይ በጣም ትኩረት የተነፈገው ነው ራሱን ችሎ ዳዕዋ ራሱን ችሎ ደርስ የሚፈልግ ነገር ነው ራሱን ችሎ ማስታወስ የሚፈልግ ነገር ነው በውስጡ ዝም ብሎ አላህን ማውሳት ብቻ አይደለም በውስጡ ተውሂድ አለ በውስጡ ልብን የሚያረጥቡ በርካታ ነገሮች አሉ በውስጡ የራስን ድክመት ማመን ኢዕትራፍ አለ ለምስጋና ይቀሰቅሳል ፋይዳው ብዙ ነው ከልብ መድረቅ ይከላከላል ከመዘንጋታችን ይመልሰናል ከልብ መዛግ ልብ ይዝጋል ይላል ኢብኑ القيم رحمه الله ልብ ልክ እንደ ብረት ይዝጋል ልክ እንደ መስታወት ጥርት ያለው መስታወት በዘመናት ሂደት ቆይቶ ጨግጎ ፊት የማያሳይ ደረጃ ይደርሳል አይደለ ልብ ልክ እንደዛ ይሆናል ይላሉ የሚጠራው የሚወለወለው በዚክር ነው ይላሉ ስለዚህ የዚክር ጉዳይ ትኩረት ተሰጥቶት ዳዕዋ የሚፈልግ ማስታወሻ የሚፈልግ ደርስ የሚፈልግ ትምህርት የሚፈልግ ጉዳይ ነው